የትንሣኤው ንጉሥ የትንሣኤው ጌታ የትንሣኤው ንጉሥ ተነሳ ሞትን ድል ነሳ ተነሳ ሞትን ድል ነሳ። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በሰላም አደረሰን አደረሳችሁ እያልን ከወላይታ ቴሌቪዥን የልዩ የመዝናኛ የበዓል መዝናኛ ዝግጅቶቻችን ወደ እናንተ እየደረሱ ይገኛሉ። አሁን ደግሞ እዚህ ዱቦ ቅድስት ማርያም ካቶሊካዊት ቤተክርስቲያን ተገኝተን ታሪካዊ ዳራዋ ምን ይመስላል የሚለውን ለእናንተ ልናስቃኛችሁ እዚህ ስፍራ ላይ ተገኝተናል። ውስጥ ገብተን ደግሞ ምን አለ ምን ይመስላል የሚለውን ደግሞ ከእንግዳ ጋር ቆይታ የምናደርግ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ፕሮግራሙን እየመራው እኔ መስከረም ጌታቸው ከካሜራ ባለሙያዎች ጋር በጋራ ቆይታ እናደርጋለን። መልካም ቆይታ ይሁንላችሁ። ዱቦ ቅድስት ማርያም ካቶሊካዊት ቤተክርስቲያን ላይ ተገኝተናል። ውስጥ ገብተንም ደግሞ እንግዳችንን አግኝተናል። እንኳን አደረሱት። እንኳን አደረሳችሁ። እስቲ ለተመልካቾች ራሱን ያስተዋውቁልን። ያው እኛ ተዋውቀናል፣ ግን ተመልካቾች ደግሞ እርስዎን ማወቅ ይፈልጋሉና ራሱን ያስተዋውቁልን። እሺ፣ ወደ ዱቦ ሉድ ማርያም ስለመጣችሁ በጣም አድርጌ አመሰግናችኋለሁ። እኔ በኢትዮጵያ ካቶሊካዊት ቤተክርስቲያን በሶዶ ሀገረ ስብከት በዱቦ ሉድ ማርያም ቁምስና ቆሞስ አባ ደምሴ ጉራሮ እባላለሁ። እንኳን ደህና መጣችሁ። እንኳን ደህና ቆዩን። እንግዲህ ዱቦ ካቶሊካዊት ቤተክርስቲያን ታሪካዊ ወይም ደግሞ ቀደምት ከሚባሉ ቤተክርስቲያናት መካከል አንዷ ናትና እንደው በወላይታም ደግሞ የመጀመሪያ ካቶሊካዊት ቤተክርስቲያን እንደሆነች ይነገራል። ምን ያህል እውነት ነው ከርሱ እንሰማለን። ከሆነችስ ደግሞ እስቲ ምን ያህል ጊዜ ነው ያስቆጠረችው፣ እንዴት ተመሰረተች የሚለውን ነገር እስቲ ለተመልካቾች እንገሩልን። እንግዲህ ዱቦ ሉድ ማርያም ቁምስና በኢትዮጵያ ካቶሊካዊት ቤተክርስቲያን በሶዶ ሀገረ ስብከት የመጀመሪያ እንደሆነች በታሪክም ይነገራል፣ የእውነትም ነውና ዱቦ ሉድ ማርያም ሲመሰረት ከፈረንሳይ የመጣ ስም መሆኑን በፈረንሳይ ሀገር ዱቦ የሚባል ነው ሉርድ የምትባል መንደር አለ። በዛ መንደር እመቤታችን ቅድስት ድንግል ማርያም አንዲት ለበርናርዲት የምትባል ሕፃን የታየችበት በ1858 ዓመተ ምህረት በአውሮፓ አቆጣጠር በዛን ጊዜ ለማርያም 18 ጊዜ የታየችበት ስም ይዛ ነው እዚህ ወደ ዱቦ የመጣችው። በዛን ጊዜ በፈረንሳይ ሀገር በቱሉዝ መንደር አባ ፓስካል የሚባሉ የዛ አካባቢ ተወላጅ ወደዚህ ወደ ኢትዮጵያ በ1930 እንደ አውሮፓ አቆጣጠር ወደዚህ ወደ ዱቦ ከመምጣታቸው በፊት በጅቡቲ አድርጎ ወደ አዲስ አበባ ገብቶ ከአዲስ አበባ ወደ እምድብር ሀገረ ስብከት ሄደው ከዛ ትንሽ ሳይቆዩ ካምባታ ጣምባሮ ዞን በዋሰራ የሚባል አካባቢ እዛም ትንሽ ወንጌል ሰብኮ በጡምጦ የሚባል ወደ አዳሮ መሄጃ ላይ ጡምጦ የምትባል መንደር አለች። በዛ ላይ ትንሽ ቆይታ አድርጎ ወደ ዱቦ በ1930 ዓመተ ምህረት ወደ ዱቦ መንደር እዚህ ገብቶ ወንጌል እየሰበኩ ማህበራዊ ስራውንና ወንጌልን እየሰሩ እዚህ ቆይቶ ይህንን ሉድ የሚለውን ስም ከራሳቸው መንደር ነው ይዞ የመጡት እና እሳቸው ነው በዛን ጊዜ የመሰረቱት። አሁን እንግዲህ ይሄ ቤተክርስቲያን በወላይታ ውስጥ 96 ዓመት ምህረትን ይዟልና የአንድ ክፍለ ዘመን ሊያልቅ ነው። ከሳቸው በኋላ ፈረንሳዮቹም አንዳንድ ካህናቶች እዚህ ነበሩ። ከሳቸው በኋላ እንደገና ከነዛ ካህናቶች በኋላ ኤርትራውያንም እዚህ እንደሰሩ ታሪክ ይናገራል። እንደ አባ ወልደ ኢየሱስ የሚባሉ እሳቸው ናቸው ይሄንን ግቢውን እንዳውም ከመንግስት ጋር ሆነው ሰፊውን ግቢ እንድንወዝ ያደረጉት። ከሳቸው በኋላ ደግሞ
ከጣሊያን ሀገር ከማርኬ የሚባል መንደር ከዛ መጥቶ እና አባ ፍራንኮ እና አባ ፓሲፊኮ እና አባ ማርኮ የሚባሉ ብዙ አመታትን እዚህ ትምህርት ቤቱንም ሐዋርያዊ ስራውንም በጋራ ጎን ለጎን እያደረጉ እየሰሩ ባሉበት ሁኔታ ነበረ። ከሳቸው በኋላ ደግሞ እኛም የ44 አመት እድሜ አበሾች ደርሰን አሁን እንግዲህ 44 አመት የያዙት አባት አሉ። ከኛ ከኢትዮጵያም ሆነ ከወላይታ ያሉ የኛ የካፑቺኖ ወንድሞች እዚህ ዱቦ እየሰራን እንገኛለን። በጣም ደስ ይላል። ተመልካቾች እንግዲህ የዱቦ ቅድስት ማርያም ካቶሊካዊት ቤተክርስቲያን ታሪካዊ ዳራን እያስቃኘናችሁ እንገኛለን። ጥሩ በዓል እያሳለፋችሁ እንደሆነ ተስፋችን ነው። አሁንም ከእንግዳችን ጋር ቆይታችን ይቀጥላል። ጥሩ ቆይታ እንዲሆንላችሁም እንመኛለን። እንግዲህ እስቲ አሁን በተለይም ደግሞ ከዛን ጊዜ በኋላ በተለይ አባቶች እንደዚህ እያስተላልፉ እናንተ ላይ ደርሷልና አሁን ያሉት ምእመናን አሁን ያለው ወጣቶች ይሄንን ነገር ይሄን ቤተክርስቲያን መንፈሳዊ ሂደቱን ከማስቀጠል አንፃር ያላችሁ ጥንካሬ መንፈሳዊ ጥንካሬ ምን ይመስላል? ያለው መንፈሳዊ እንቅስቃሴስ በቤተክርስቲያኗ እያካሄደች ያለችው አሁን ላይ ምን ይመስላል? አዎ እንግዲህ መንፈሳዊ ሂደቱ አሁን ባለውና ድሮ በምናየው ሲናይ ከፍተኛ ነው እድገት ያሳየው። ድሮ እንግዲህ በእኛ በካቶሊክ ምእመናን ቁጥር ባልበዛበት በአጭር ጊዜ ውስጥ ይሄ ሉርድ ማርያም ቁምስና ዱቦ ላይ ከዛ አመት ጀምሮ የነበረው አካሄድ እያደገ በመምጣቱ ዛሬ እንግዲህ ይሄን ቤተክርስቲያን እንደምታዩት ይሄ ቤተክርስቲያን ለምእመናን በቂ አይደለም እና ውጪ የመቀደስ ሁኔታ ምእመናኖች ወጣቶች በርትቶ ወንጌልን ለሌሎች የመስበክ ሁኔታው ሰፊ ከመሆኑ አንፃር ይሄ ቤተክርስቲያን አሁን አይበቃም። ያው ሶስተኛ ቤተክርስቲያን ነው። መጀመሪያ በፓስካል ጊዜ አንዲት ትንሽ ጎጆ ነበረች። ከዛ በኋላ ደግሞ ከሳቸው በኋላ አንድ አዳራሽ ነገር የተሰራው ነበረ የዛሬ 70 አመት በፊት። አሁን ይሄ ደግሞ አሁን ያለንበት ቤተክርስቲያን በ1977 በእኛ በኢትዮጵያ አቆጣጠር በፈረንጆች በ1985 ዓመተ ምህረት ነው የተሰራው። የሰሩትም አባ ማርኮ የሚባሉ ከጣሊያን ሀገር መጥተው ይህንን የሰሩበት ሁኔታ አለ። በዛን ጊዜ እንግዲህ በጣም በቂ ነው ተብሎ ነው የተሰራው። ግን ክርስቲያኑ እየበዛ ሲሄድ በቂ አይደለምና አሁን ደግሞ ውጪ አሁን ስንወጣ እናያለን በሜዳ ላይ የምንቀድስበት ሁኔታ ይታያልና ይሄ ነው። በጣም ደስ ይላል። ከዛ ባለፈ ደግሞ እንደው ውስጥ ላይ አሁን ቤተክርስቲያኗም እንግዲህ ወደ 70 ምናምን አመት ሆነው ያው ረጅም ጊዜ እቺኛዋን ቤተክርስቲያን ከተሰራች ቆየት ብሏልና ውስጥ ላይ ደግሞ ያሉ የተለያዩ ቅርጾች አሉ፣ የተለያዩ ውክልና ያላቸው ቁሳቁሶችም አሉና ወደ እነሱ ደግሞ እንለፍና ምንድነው ውክልናቸው? እንግዲህ ቤተክርስቲያን ውስጥ የተቀመጡ እያንዳንዳቸው ምስሎች እያንዳንዳቸው ቅርጾች ደግሞ የሚወክሉት ነገር ይኖራልና ስለሱ ደግሞ እስቲ ለተመልካች ቢያብራሩልን። የላይኛው ቅድም እንዳልኩሽ መንፈስ ቅዱስ ላይ ያለው መንፈስ ቅዱስ ቤተክርስቲያን ስለሚመራ ከዛ ደግሞ ከመንፈስ ቅዱስ ታች ያለው እንደ ዳቦ ያለች ህብስት ቅዱስ ቁርባን ብለን ምናምናት ከታች ደግሞ ጽዋ የክርስቶስ ደም የሚገኝበት እነዚህ የቤተክርስቲያን ማዕከል ቤተክርስቲያንን የሚመራ መንፈስ ቅዱስ የሚለውን ነው ተይዞ ነው። ያቺ ሎርድ ማርያም ናት እንዳልኩሽ ያው ከፈረንሳይ ሀገር ለዚች ለህፃኗ 14 አመት ህፃን የታየችበት በ1858 የታየችበት አባ ፓስካል ወደዚህ ሀገር ከዛ አካባቢ ከሎርድ ከቱሉዝ የሚባል ነው የመጡት እና ይሄን ሲመጡ ይሄን ቦታ ሲያገኙ ይሄ ቦታው ትንሽ ቤተ ጸሎት ከሰሩ በኋላ ሎርድ ብለው ነው የሰየሙት። ስለዚህ ይሄ ቤተክርስቲያን ስዕሎቹ ታች ያሉት ያኛው ከዚች ከበርናርዲት በላይ ያለው ሮማ ሴንት ፒተር የኛ ርዕሰ ሊቃነ ጳጳስ ያለበት ቤተክርስቲያን ካቴድራል ነው ያኛው ላይ ያለው።
እነዚህ ጎጆ ቤቶች ያው የኛን የወላይታን ባህልን የሚገልጽ እንግዲህ ማርያም የድቦ የወላይታ ጠባቂ ከመንፈስ ቅዱስ በታች እሷ ትገኛለች። ታችኛው ሕፃኑ እንግዲህ ይጸልያል፣ ሙዝ ቅጠል ይታያል። ተንበርክኮ በደጁ እግዚአብሔርን ይጠናል፣ ይጸልያል ለማለት ነው። እዚህ ጋርም ደግሞ የኢየሱስ ክርስቶስ እዚህ ጋር ደግሞ ኢየሱስ ክርስቶስ ለዓለም ሁሉ የተሰቀለበት የሞተበት ስታቹ ምስል ነው እና ይሄንን የሚያሳይ ነው። ክርስቶስ እንደዚህ ተሰቀለ። ሰው ቤተሰን ሲገባ የጸሎት መንፈስ እንዲኖር መስቀል ደግሞ ለኛ ቤዛችን ነው። መስቀል አዳኛችን ነው። በዚህ በእንጨት መስቀል ለካስ ጌታችን ኢየሱስ ክርስቶስ እንዲሞተ ለኛ ብሎ ሰው ወደ ጌታ እንዲቀርብ ለጸሎት ሁሌም ባየቁጥር መነሳሳቱ እንዲፈጠር የሚያነሳሳ ማለት ነው። እዚች ላይ የጌታችን የኢየሱስ ክርስቶስ ስጋዊ ደሙ አለ። ታብራ ቅዱስ ቁርባን አለ እዛ ላይ ሁሉ ጊዜ እዛ ነው የምናስቀምጠው። ክርስቶስም እዚህ አለ ለማለት ያለ ነው። እቺ ማርያም ናት። በዚህ በኩል ማርያም ናት። ይሄ ስዕሎቹ እንዳልኩሽ እዚህ ላይ ቁጥር አለ አንድ የሚለው ጌታችን ኢየሱስ ክርስቶስ ለሞት ተፈረደ፣ ተያዘ የሚለው ያው ጠላቶች ይዟል ለማሰቃየት የሚለው እነዚህ አንድ ተብሎ ሁለት ተብሎ ሶስት ደግሞ አንደኛ ጊዜ ወደቀ መስቀሉን ተሸክሞ የሚሉት እነዚህ እስከ 14 ይዞራሉ። አንድ ላይ ከአንድ ጀምሮ እስከ 14 ናቸው። እያንዳንዳቸው የራሳቸው ውክልና አላቸው። በጣም ደስ ይላል። ሌላው ደግሞ በሮችም ደግሞ በሮቹ ቅድም እንዳልኩሽ እንግዲህ ይሄ ዋና በር እነዚህ ሁለቱ ስላሴን የሚገልጽ አብ መንፈስ ቅዱስ ወልድ ተብሎ የተሰየሙ ናቸው። እነዚህ መስኮቶቹ ያው ሐዋርያቶች ደቀ መዛሙርቶች ምስል እንግዲህ ታስቡ በእነሱ ውክልና እና ይሄ ደግሞ የመርከብ ላይ ያሉት በሰርክል ያሉት በመርከብ ባሉት መስኮቶች የመርከብ መስኮት ነው የሚመስሉት ከላይ ያሉት እና ከውጪ እንግዲህ እንደ መርከብ ቅርጽ ነው ቤተሰን የያዘው። በጣም ያምራል። እንግዲህ ቸርችቷም ግቢውንም ያው ወተን እናያለንና በጣም ጽዱ ነው። በተለይ ግቢያችሁ በጣም ጽዱ ነውና ውበት አለው። ለሚገባም ሰው ለሚመለከትም ሰው በጣም ያምራልና እቺ ቤተክርስቲያን እንግዲህ ብዙ አመትን ያስቆጠረችው ብዙ አመታ ይሄም በ1985 ዓመተ ምህረት ነው። ይሄም ራሱ የተመሰረተው በዛን ጊዜ አባ ማርኮ የሚባሉ የጣሊያን ማርኬ ተወላጅ ነበሩና እሳቸው ናቸው የሰሩት። በዛን ጊዜ የነበሩት አቡነ ዶሚኒኮ ማርኖሲ የሚባሉ ናቸው። እንግዲህ በዱቦ ላይ ምዕመናን እየበዛ ሲሄድ እንግዲህ እንዳልኩሽ በጣም ሰፊ ተብሎ የተሰራ ነው። አሁን ውጪ ወተንም እናያለን። ይሄ ሳይበቃ ሲቀር ውጪ አምልኮ ስፍራ ተብሎ ዱቦ በአቡነ ዶሚኒኮ ማርኖሲ ተወስኖ ሽራይን የሚባል አለ እዛ ሜዳ። እዛ ላይ አመታዊ ክብረ በዓል የምናከብርበት እዛ በታችኛው እናያለን ውጪውን ገጽታውን። እስቲ ደግሞ የቤተ ክርስቲያኑ ውጫዊ ገጽታ የመርከብ ቅርጽ አለውና እስቲ ስለሱ ደግሞ ይንገሩን። በውስጥ እንደነገርኩሽ እንዲህ ሲታዩ ቤተ ክርስቲያን እንደ መርከብ ቅርጽ ነው የተሰራችው። መርከብ እንግዲህ የኖህ መርከብ ያኔ ጥፋት ውሃ ሲመጣ ጌታ እግዚአብሔር ኖህን መርከብ አዘጋጅ ብለው ባዘዘ ጊዜ ይህንን የመሰለ ተብሎ ነው ኖህ የሰራው። በሚል እምነት ነው የሰራነው። ጌታችን ኢየሱስ ክርስቶስም እንግዲህ ከሐዋርያቶች ጋር የውሃ ማዕበል ሐዋርያቶቹን ሲያስፈራራ እንደ ጀልባ ተደርጎም ታስቦ የተቀረጸበት ሁኔታ ነው የሚታየው። እዚህ ጋር ደግሞ ትልቅ ደውል ይታየናልና ደውሉም ከዚህ ከቤተሳን ጋር በዛን ጊዜ የተሰራ ነው። እንግዲህ ደወል
የእግዚአብሔር ድምጽ ነው። እኛ ብዙ ጊዜ በካቶሊክ ቤተክርስቲያን 6 ሰዓት 12 ሰዓት ጠዋት እንደገና ማታ 12 ሰዓት ይደወላል። ይሄ ደወል ሲደወል የኛ ምእመናን ባሉበት ቆሞ መልአከ ማርያም መልአከ ብስራትን ጸሎት የሚባል አለ። ያንን ቆሞ ይጸልያሉ። ደወሉን ሰምቶ ማለት ነው። ደወሉ ደግሞ ለጸሎት የሚጋብዝ ለጸሎት ተነሱ፣ የእግዚአብሔርን ድምጽ አድምጡ፣ ባላችሁበት ጸልዩ የሚለውን ትርጉም የሚሰጥ ነው። ስለዚህ ከፍ ብሎ በከተማውም ይሰማል። ምእመናን እያረሰም ያለ በመንገድ የሚሄድም ካለ የደወል ድምጽ 6 ሰዓት 12 ሰዓት እንደገና ማታ 12 ሰዓት ሲሰሙ ቆሞ ያንን ብስራተ ገብርኤል የሚባል ጸሎት ይጸልያሉ። ማየኛው ጸበል ነው። የማርያም ጸበል ቦታ ነው። ማርያም ያው እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው የሚል በዮሐንስ ወንጌል አለ እና በማየት እመቤታችን ለኛ ትጸልያለች፣ ታማልዳለች የሚለውን ሰው እንዲያምኑ ማርያምን እንዲያከብሩ ጌታ ስላከበራት ጌታ ከፍ ከፍ ስላደረጋት እኛም ከፍ ከፍ እናርጋት ታማልዳለች በሚል ሰው የገቡ እያዩ ለማርያም ክብር ይሰጣሉ። ለዚህ ደጅ ላይ አስቀምጠን ነው። ለምን ይሄ ቤተክርስቲያን በማርያም ስም ስላለ ባልደረባችን ስለሆነች በጣም ደስ ይላል። እዚህ ጋርም ደግሞ ሌላ ነገር አለ። እስቲ ምንድነው የዚህ ሱክልና? ይሄም ሎርድ ማርያም ናት። እቺ የዚህ አይነት መቁጠሪያ ነው የያዘችው። ይሄ ፈረንሳይ ያለ ቤተ መቅደስ ነው። እቺ የምትታየው ስዕል እንግዲህ እቺ በርናርዲት የምትባል ማርያም ስትታይ ምንጭ ውሃ ነበረ በቦታው። ይሄ ከስር የምታየው ውሃ ሰማያዊ ውሃ ነው። የውሃ ምልክት ነው። ስለዚህ የውሃ ምልክቱ በነበረበት አሁን ተንበርክካ ባለችበት ውሃው ከምንጩ ይሄዳል እና ማርያም በዚህ ቦታ ታይታለች። ያኛውም የሚታየው እንደ ሐይቅ ነው። ያኛው ደግሞ ጫካ ነው። እቺ በርናርዲት በጫካ ውስጥ የነበረችበት እና እሷ በተገለጠችበት ቦታ ነው ቤተ መቅደስ ያ የተሰራው። የመጀመሪያው እዛ ሎርድ ሀገር 1858 እንደ አውሮፓ አቆጣጠር። ስለዚህ በዛ ምሳሌ አድርገን እዚህ ጋር 6 የውሃ ምንጮች አሉ። እኛም በዛ ምሳሌ የተባረከ ውሃ ያው ምንጭ እንግዲህ በእምነት እናገኘዋለን በድቦ እና እስከዛው ካህን ይባርካል። ይህንን ውሃ የሚጠጡ በሽተኞች ይፈወሳሉ፣ ይድናሉ። በእምነት ከጠጡ በእምነት ከታጠቡ ተፈውሶ የሚሄዱበት የጸበል ምንጭ አለ። እዚህ የጸበል ውሃ አለ። ስለዚህ ያንን ምሳሌ በማድረግ ይሄ በክብር ታጥሮ ይገኛል። በክቡር ዲያቆናት ተከፍቶ ለሚፈልጉት በሽተኞች ሲመጡ ደውሎ የሚመጡም አሉ። እዚህ መጥቶ በሽተኞች ማቆያ ቦታም እንሰጣለን። ታጥበው ጠጥተው ተፈውሶ ምስክርነትም የሚሰጡ ምእመናኖች አሉ። ስለዚህ ይሄ የጸበል ቦታ ነው። በጣም ደስ ይላል። ቅድም ስለ ጨሌው ሲነግሩ ነበር። ይሄ መቁጠሪያ ነው። ማርያም ለዚች ስትታይ ይሄንን እኔ ያለ አዳም ኃጢአት የተጸነስኩ ማርያም ነኝና ይሄንን መቁጠሪያ ውሰጂ ብላ ለበርናርዲት ሰጠች። ይሄንን ዓለም ሕዝብ ሁሉ ጸጋ የሞላሽ ማርያም ሆይ፣ ይሄ እንግዲህ መስቀል ነው። እዚህ ላይ በሰማይ የምትኖር አባታችን፣ እዚህ ላይ ጸጋ የሞላሽ ማርያም ሆይ ብለን እዚህ ለአብና ለወልድ ብለን ይሄንን መቁጠሪያውን እችን እየያዘን እንጸልያለን። ስለዚህ የመቁጠሪያ አደጋገሙ እንግዲህ ካቶሊክ
ሰዎች ያውቃሉና ያምናሉ። ስለዚህ ለበርናንዲት ማርያም ተገልጣ በዛ በጫካ ውስጥ ተገኝታ የሰጠችበት ምሳሌ ማለት። በዚህ እንደው ስላለባበሶትም ቢገልጹልን ይሄኛው አለባበስ። እኔ እንግዲህ በኢትዮጵያ ካቶሊካዊት ቤተክርስቲያን ካፑቺን ወንድም አባ ደምሴ ወይም ወንድም ነው የምንባለው። የቅዱስ ፍራንሲስኮስ ተከታይ ነኝ። የቅዱስ ፍራንሲስኮስ እንግዲህ ሌላ ታሪክ ነው የምንሄደው። ቅዱስ ፍራንሲስኮስ እንግዲህ ብዙ በ12ኛ ክፍለ ዘመን በ11ኛ ክፍለ ዘመን አካባቢ መጨረሻዎች አካባቢ የተወለደ ቅዱስ ነውና በሀብታም ቤተሰብ ተወልዶ ሀብቱን ትቶ ድህነቱን የመረጠ ቅዱስ ነው እና እሱ በዓለም ላይ ብዙ ተከታዮቹን በማግኘት እንግዲህ ዓለማውያን ፍራንሲስካውያንና በገዳም ውስጥ የሚኖሩ ተብሎ ያሉት አሉና እኛ አለባበሳችን ይህንን ነው። ካፑቺን የሚለው እቺ ቆቧ ካፑቺን ነው የምትባለው። ይሄ ካፑቺን እንግዲህ ፍራንሲስኮስ ቅዱሱ ወደ ከተማ ሲወጣ ድሆቹን ይለምናል ነው። ሀብታሞቹን ይለምንና የለመነውን እቃውን እዚህ ነው የሚያደርገው። ከኋላ እዚህ ቆብ ውስጥ ያደርጋል። ይሄ ካፑቺን ይባላል። ይሄ እንግዲህ ለፍራንሲስካውያን ካፑቺን ወንድሞች የተሰጠ ልብስ ነው። በጣም ደስ ይላል። እንቀጥላለን። አሁንም እንግዲህ ግቢውን እየቃኘን እንግዲህ ቀደም ሲልም እያብራሩልኝ ነበርና የውስጠኛው እዛ ቀደም ያየነው በተለይ በመርከብ መልክ የተሰራው ቤት እየጠበባችሁ እንዳለና ያው ከጅማሬውም እንግዲህ ከጎጆ ቤት ተነስታችሁ ዛሬ ላይ ደግሞ እየሰፋ አሁን ላይ ደግሞ ይሄኛው እንደ አዲስ እየተሰራ ያለ ነውና እስቲ ስለዚህኛው ስራ መጀመሪያ ደግሞ ከነበረው ሂደት እንዴት እየሰፋ እንደመጣ እስቲ ንገሩን። እንግዲህ ቅድም እንዳወራው ይሄንን ቦታውን የዛሬ 25 ዓመት በፊት የሶዶ ሀገር ስብከት ጳጳስ እኛ ሁለቱ ሀገር ስብከቶች እንደ አንድ ሀገር ስብከት ነበርንና ሶዶ ሆሳዕና በሚል ስም ነው የምንጠራው ነበር ነው። አሁን ግን ሶዶ የራሱን የቻለ ሀገር ስብከት ነው። ሆሳዕና የራሱን የቻለ ሀገር ስብከት ሆኖ በራሳቸው ጳጳስ የሚመራበት ሁኔታ ነው ያለውና በዛን ጊዜ ሁለቱንም ሀገር ስብከት የሚመሩ አቡነ ዶሚኒኮ ነበሩና ከካምባታ ዋሰራ የምትባል ቅድስት ትሬዛ ቤተክርስቲያንን እንደ አምልኮ ስፍራ ከየዓለማት ከየኢትዮጵያ መጥቶ ሰው እንዲያርፉ እንዲጸልዩ የሚል ስያሜ አምልኮ ስፍራ የሚል ስም ሰጡ። እዚህ ሀገር ስብከትም ይሄን ዱቦ ሎርድ ማርያምን ቁምስናው ሰው እየበዛ ሲሄድ ይሄም ቦታው አምልኮ ስፍራ እንዲሆን ሰፊ ሆኖ በእንግሊዘኛ ሽራይን የሚል ስያሜ ሰጡን። ከዛ በኋላ እንግዲህ ምእመናኑ የበዛ ሲሄድ የኛው እንደ መርከብ ቅርጽ የተቀመጠው እንዳያችሁት ብዙ ይመስላል፣ ግን በምእመኑ እይታ በጣም ትንሽ ነውና በባላት ሰው በውጪ ቆሞ ነው የሚያስቀድሰው። በዙሪያው እኛ የምናስተዳድረው በቦሎሶ ሶሬና በቦምቤ ወረዳዎች በጉኑኖም 3 ወረዳ ነው እዚህ መጥቶ ቅዳሴ የሚሰሙት። ስለዚህ በዱቦ ስር ያሉት ወደ 30 ቤተ ጸሎቶች አሉ በየገጠሩ። እነዛ ምእመናን በየእሁዱ እዚህ መጥቶ ቅዳሴ የሚሰሙበት ሁኔታ አለና ከዚህ አንፃር እንግዲህ የዛሬ 10 ምናምን ዓመት በፊት የኛ የሶዶ ሀገር ስብከት ጳጳስ የነበሩ አቡነ ጸጋዬ ቀነኒ በነበሩ ጊዜ ከካፑቺን ወንድሞች አለቃ ጋር በመሆን ይህንን ቦታ የአምልኮ ስፍራ ብናደርገው ሰፋ አድርገን ምእመናን በየአመቱ በየካቲት ወር በ8 እና በ9 በካቲት 8 እና 9 ክብረ በዓሏን እናከብራለን። በዛን ሰዓት እንግዲህ ምእመኑ ከኢትዮጵያ ከዓለማት የሚመጡ ብዙ ነው ነጋዴያን። ስለዚህ ብዙ ከመሆኑም አንፃር ይሄንን ቦታውን ቤተ መቅደስ ወይም ሽራይን
የአምልኮ ቦታ ብናረግ የሚል መሰረት ድንጋይ የዛሬ 11 ዓመት በፊት ነው የተጣለው። ይሄ አሁን የታሰበው እንደዚህ አይነት ኩፖላ ጣራው እንደዚህ የሆነ 3 ነው የታሰበው። እንደዚህ አይነት እነዚህ ብረቶች እንዲወጡ ሌላም ይቀጥላል በሚል እየተሰራ ያለበት ሁኔታ ነው ያለውና እነዚህ ሁለቱ ዝግባዎች መሃል ጥላ እንደ ከላይ የተሸፈነ ኮንክሪት ታች ሆኖ ከላይ እንደ ቆርቆሮ አይነት ነገር ያቺ ከምትታየው ጎጆ ቤት የምትመስል ወዲና ከዚህ ወዲ መሃል ሜዳ ላይ ህዝብ የሚቀመጥበት ሼድ የሚሰራበት ሁኔታ በፕሮጀክት ላይ ታቅዷል። ስለዚህ ገና ፕሮጀክቱን እየነደፍን ቀስ በቀስ እየሰራን እንገኛለን። አሁን ግን ለጊዜው እቺ ቦታዋ መቀደሻ ቦታ ናት። 2 ዓመት እዚህ ቀድሰናል። ይሄ ነጩ የምታየው ልክ ቤሳን ያየነው ጠረጴዛ የለም። ይሄም ራሱ ከውጪ ነው የመጣው። ያኛው የምታየው ጎጆ የምትመስለዋ ቀረብ ብለን ባናይም እዚህ ሆኖ የምትታየው እዛ የተቀመጠች ማርያም አለች ደጅ ላይ። የማርያም ጎሮቶ ይባላል በእንግሊዘኛ። የሷ አስቀምጠን ማርያምን እዛው ክብሯን ምልጃዋን እግዚአብሔር ከፍ ከፍ ስላደረጋት እዛው ሰዎች መጥቶ እንዲጸልዩ ሰፋ ተደርጎ እዛም ታች ሜዳ አለ። ወደዛ በኩል የሚያይ ሰፊ የሆነ ሜዳ አለና በዛ በር ትገባለች። ከዛ ወደዛ ነው የምትታየው። ስለዚህ ከዛ ወደዚህ ደግሞ ሰው ማርያምን እያዩ ለእግዚአብሔር ክብርን ይሰጣሉ፣ እግዚአብሔርን ያመልካሉ፣ ጸሎት ያደርጋሉ ተብሎ ታስቦ የተሰራ ነው። እነዚህ ዝግባዎች እንግዲህ ለሚመጣ ነጋዴያን ጥላ እንዲሆን ውበት እንዲኖረው በጣም ግቢውንም ማሳመር እንዳለበት ተብሎ የተሰራ ነው። በጣም ደስ ይላል። እንግዲህ ግቢውንም ስናይ በጣም አረንጓዴ ነው፣ ያምራል። እንግዲህ የሰዎችን መተው ከጸሎት ባለፈ ደግሞ መንፈሳቸውን የሚያሳርፉበት ያው ንጹህ ቦታ ሲታይ አረንጓዴ ነገር ሲታይም ሰው በጣም ይደሰታልና ከዛም አንፃር በጣም ውብ ግቢ ነው ያላችሁ። ቤተክርስቲያን እንግዲህ የምታደርጋቸው የተለያዩ መንፈሳዊ እንቅስቃሴዎች እንዳሉ አንስተውልናል ከምስረታዋ ጀምሮ። ከዛም ባለፈ ደግሞ ቤተክርስቲያን የካቶሊክ ቤተክርስቲያን በጣም የምትታወቀው ደግሞ በተለያዩ ማህበራዊ ሁነቶች ላይ ትሳተፋለች። እቺ ቤተክርስቲያንም እንግዲህ ቀደም ለማንሳት ሞክረዋል። የዱቦ ካቶሊካዊት ቤተክርስቲያን ስር ያለ ትምህርት ቤት አለ። እንዲሁም ደግሞ ሆስፒታልም አለ። በጣም ታዋቂ ነው። እንግዲህ የዱቦ ሆስፒታልን የማያውቅ የለም። እንግዲህ ከተለያየ ቦታ ሰው መጥቶ እኛ እንደው የምናውቀው በብዛት በሆስፒታሉ ነው የሚታወቀውና እስቲ ስለሱም እንዴት ተመሰረተ የሚለውንም ትምህርት ቤቱንም ሆስፒታሉንም አያይዘው ቢገልጹልን። አው ትምህርት ቤቱ መጀመሪያ እንግዲህ አባ ፓስካል ሲመስርቱ በወላይታ ላይ ትምህርት ቤት ባልነበረ ጊዜ ነው እሳቸው አስበው ትምህርት ቤት የቆረቆሩት። እንግዲህ አሁንም እስከ ዛሬ ድረስ ትምህርት ቤቱ በዞንም ሆነ በክልል ደረጃ ውጤታማ ሆነው የሚሰራበት ሁኔታ እየታየ ነው። ዋናው አላማው ትምህርት ላልደረሳቸው ለድሆች አሁንም ቢሆን እኛ እንግዲህ የመማር ማስተማር ሂደትን የምናካሄደው ቅድሚያ የምንሰጠው ለድሆች ነው። መማር ለማይችሉ ተማሪዎች ያለ ክፍያ እንዲማሩ ትምህርት ቤትን ሳይመጡ ቤት ቀርቶ ያሉ ተማሪዎች ካሉ እስከ ቤት ሄደንም የኛ ክርስቲያኖች ብቻ ሳይሆን ሙስሊሞቹም ኦርቶዶክሱ ቃልቦቱ ሁሉ የሚማሩበት ትምህርት ቤት ነውና በትምህርት ቤቱ ዙሪያ ጥሩ ውጤታማ አድርገን ከመጀመሪያ ጀምረን እስከ ዛሬ ድረስ ጥሩ ሁኔታ ሆኖ የሚታይበት ሁኔታ አለ። ሆስፒታሉ እግዚአብሔር ይመስገን። ሆስፒታሉም እንግዲህ ድሮ እናቶቻችን በባህል ነው ሲወልዱ የነበሩት። የሆስፒታሉ ከተቆረቆረ ወዲህ አብዛኛው እናቶች በወሊድ ምክንያት አይሞቱም። ከሩቅም ከከምባታ፣ ከሀዲያ፣ ከሌሎች ከስዳማ፣ ከዳውሩ
መጥቶ እዚህ ሕክምናውን የሚያገኙበት ሁኔታ አለና አሁን በአሁኑ ጊዜ በሶዶ ሀገረ ስብከት ስተዳደር እዚህ ልበ ኢየሱስ ማህበር ሲስተሮች አሉ። እነሱ ያስተዳደራሉ ሆስፒታል እና ብዙ ተጠቃሚዎች አሉ። ብዙ ታካሚዎች ይመጣሉ። ተጠቃሚው እንግዲህ የኛ የወላይታ ብቻ ሳይሆን አጠቃላይ አጎራባች ያሉት ዞኖች መጥቶ የሚጠቀሙበት ሆስፒታል ነው። በጣም ደስ ይላል። እንግዲህ ትምህርት ቤቱ ቀደም ሲል እንዳወሩት ወደ 90 ምናምን ዓመት ያስቆጠረ ነው። ያው ታሪካዊ ትምህርት ቤት ነው። ሆስፒታል ውስጥ ምን ያህል ጊዜ ነው ከተመሰረተ? 40 ዓመት ያህል እድሜ ነው። ሲጀምሩ አባ አንጀሎ የሚባሉ አሁን አቡን ከሆኑት ከአቡነ ደጀኔ በነበሩ ጊዜ እዚህ ተሰርቶ በእኛ በካፑችን ወንድሞች ነው የተገነባው። እንግዲህ ተገንብቶ በእኛ ራን እየተደረገ ነበረና አሁን ግን እዚህ 25 ዓመት የኖሩ ሲስተሮች አሉ። ልበ ኢየሱስ ሲስተሮች እነሱ እያስተዳድሩበት ነው ከአባታችን ጋር ሆነው። በጣም ጥሩ ነው። እንደው ከዚህ አሁን ካሉት ከትምህርት ቤትና ከሆስፒታሉ ባለፈ በቤተ ክርስቲያኗ በኩል የሚደረግ ሌሎች ማህበራዊ አገልግሎቶች ምንድናቸው? ማህበራዊ አገልግሎቶች እንግዲህ ከሐዋርያዊ ስራ ጎን ለጎን ትምህርት ቤት አለ፣ ሆስፒታል አለ። አንድ ካቢኔ ሚኒስቴር የሚባል በሲስተሮች የምትተዳደር ተቋም አለ። እነሱም አቅም የሌላቸው ድሆችን ሰብስቦ አቅም እንዲኖረው ምግብ በመስጠት ሕክምና ለማድረግ ላልቻሉ አቅም ለሌላቸው ያንን ፕሮጀክት ያደረጉ እየሰሩበት ሁኔታ አለ። የልማት ስራው በጣም ደስ ይላል። እንግዲህ ተመልካቾቻችን ጥሩ ቆይታ እያደረጋችሁ እንደሆነ ተስፋ እናደርጋለን። እንግዲህ በዓል ነው፣ አሁን ደግሞ ፋሲካ ነው። እስቲ እንደው ወደ በዓሉ ደግሞ እንምጣና ካቶሊክ ቤተክርስቲያን የትንሳኤ በዓል ምን አንድምታ አለው፣ ምንድነው አስተምሮ የሚለውን እስቲ ለተመልካቾች ቢነግሩልን። ትንሳኤ በዓል እንግዲህ በክርስቲያኖች ዘንድ ጌታችን ኢየሱስ ክርስቶስ ሞቱ ያልቀረበት በትንሳኤ ብርሃን ለኛ ፍቅር የሰጠበት ለእያንዳንዳችን ለዓለም ሕዝብ ሁሉ ማለት ጎሳ፣ ቁመት፣ ቀለም ሳይል ለዓለም ሕዝብ ሁሉ ኃጢአተኛ ሳይሆን ለኛ ለኃጢአተኞች የተነሳበት የደስታ በዓል ነው፣ የክብር በዓል ነው። ያንን በዓል እንግዲህ እኛ በክብር እንጠብቃለን። ለኛ ፍቅር የዘራበት ጌታችን ኢየሱስ ክርስቶስ በደሙ እኛን ዋጅቶ ሞቶ ቢቀር ኖሮ በጣም እናፍር ነበረ። ግን እንዳለው እንደተናገረው ከሞት ተነስቶ ለኛ ብርሃን ድል ነስቶ የሰጠበት በዓል እኛ በጉጉት እንጠብቃለን። በዓሉን በተለይ ምእመናን እንዴት ነው ማሳለፍ ያለባቸው የሚለውንም በዛው አያይዘው እንኳን አደረሳችሁ ቢቀጥሉ። በዓሉን እንግዲህ ደስታ በዓል ስለሆነ የፍቅር የሰላም በዓል ስለሆነ ያለው ለሌለው እያካፈለ በጋራ የሚደሰቱበት ሁኔታኛ በቤተሰብም እያስተማርን እየሰበክን የምንገኝበት ነው። ቆሎም ሆነ ቤት ያፈራውን ጎረቤት ላይ ያጣ ካለ ተጠራርቶ አንድ ላይ የሚመገቡበት የሚደሰቱበት የጌታችን ትንሳኤ ለሁሉ እስከሆነ ድረስ ለድሃም ለሀብታም ላለውም ላጣም ለሁሉ ተመሳሳይ ትንሳኤ ነውና እያንዳንዱ ምእመን ከእያንዳንዱ ጋር ተሳስቦ ይህንን በዓል እንዲያሳልፉ የምለው ነው። በጣም እናመሰግናለን። ደርሶም እንግዲህ ለቤተ ክርስቲያንም እኛም እንደ ወላይታ ቴሌቪዥን መልካም በዓል ማለት እንወዳለን። ጊዜዎትን ሰውደው ደግሞ ከኛ ጋር እንዲህ አይነት ጥሩ ቆይታ ለማድረግ ስለፈቀዱ ቤተ ክርስቲያንንም ፈቅደው እዚህ ቀረጻ እንድናደርግ ፈቃደኛ ስለሆኑም ከልብ እናመሰግናለን። እኔም ወደ ዱቦ መርጣችሁ ስለመጣችሁ በኢትዮጵያ ካቶሊካዊት ቤተክርስቲያን በሶዶ ሀገረ ስብከት በዱቦ ቁምስና ስም በጣም አድርጌ አመሰግናችኋለሁ።
ክቡራን ተመልካቾች እንግዲህ ከወላይታ ቴሌቪዥን የዛሬው ልዩ የበዓል መሰናዷችን እዚህ ዱቦ ቅድስት ማርያም ካቶሊካዊት ቤተክርስቲያን ላይ ተገኝተን ጥሩ ቆይታ አድርገናል። እናንተም ደግሞ ጥሩ ትምህርት እንዳገኛችሁ መረጃዎችንም እንዳገኛችሁ ስለ ቤተክርስቲያኗ እየሰራች ስላለችው ነገር ታሪካዊ አመጣጧንም ጥሩ መረጃ እንዳገኛችሁ ተስፋ እናደርጋለን። ፕሮግራሙን እየመራሁ እኔ መስከረም ጌታቸው ከካሜራ ባለሙያዎቻችን ጋር ቆይታ አድርጌያለሁ። ሌሎች የወላይታ ቴሌቪዥን የበዓል ልዩ መዝናኛዎች ወደ እናንተ መድረሳቸውን ይቀጥላሉ። በያላችሁበት መልካም በዓል። የትንሣኤው ጌታ የትንሣኤው ንጉሥ የትንሣኤው ጌታ የትንሣኤው